ክረምት ሲገባና አየሩ ሲቀዘቅዝ ሁላችንም ሳናውቀው አንድ ምንሰራው ስህተት አለ። እሱም በቂ ውሃ አለመጠጣት። በአሁኑ ወቅት አየሩ ሲቀዘቅዝ ውሃ አይጠጣልንም። እንዲሁም ላብ ከሰውነታችን በበቂ ሁኔታ አይወገድም። በዚህ የተነሳ ምን የሚፈጠር ይመስላችኋል? ሰውነታችን የተፈጥሮ የማጽዳት ሂደቱ ስለሚዳከም በየቀኑ የሚፈጠሩ ቆሻሻዎችና መርዛማ ነገሮች ከሰውነታችን መወገድ ሲገባቸው ውስጣችን ይከማቻሉ። ይህ ቆሻሻ መከማቸት ደግሞ የሰውነት የበሽታ የመከላከል አቅማችንን ከማዳከሙም በላይ ጉንፋን ቶሎ ቶሎ እንዲይዘን ያደርጋል። እንዲሁም የቆዳችንን ብሩህነት አጥፍቶ እንዲገረጣ ያደርገዋል። ታዲያ ለዚህ መፍትሄው ምንድን ነው? ዛሬ የሰውነታችንን ቆሻሻ ጠራርጎ የሚያስወጣ ጉበትን የሚያጸዳና የሰውነት የበሽታ የመከላከል አቅማችንን እንደ አዲስ እንዲታደስ የሚያደርግና ለሁላችንም የሚጠቅም ድንቅ የቀይ ስርና የዝንጅብል አሰራር ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤተ ጤና በአዳነች መሃሉ። ሰላም እንደምን አላችሁ? የቤተ ጤና ቻናል ቤተሰቦች፣ አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። በመጀመሪያ የምናየው በቀዝቃዛ ወራት የበሽታ የመከላከል አቅምና የቆዳ ብሩህነት ለምን ይቀንሳል የሚለውን ነው። አንደኛ ላይ የበሽታ የመከላከል ስርዓት እንዴት ይከሰታል የሚለውን እናያለን። ሳይንሱ እንደሚለው የአየር ንብረት ሲቀዘቅዝ የሰውነት የደም ዝውውር ወደ ውስጣዊ አካላት ያተኩራል። ይህም በውጫዊ የሰውነት ክፍልና የመተንፈሻ አካላት ላይ የሚገኙ ነጭ የደም ሴሎች በበቂ ፍጥነት እንዳይንቀሳቀሱ ያደርጋል። የዚህም ውጤት ደግሞ ለጉንፋን፣ ለሳልና ለተለያዩ የክረምት ኢንፌክሽኖች በቀላሉ እንድንጋለጥ ያደርገናል። ሁለተኛ ላይ የምናየው በሰውነታችን ውስጥ መርዛማ ንጥረ ነገሮች መከማቸትን ነው። በቀዝቃዛ ወራት የውሃ አወሳሰዳችን ይቀንሳል፣ እንዲሁም ብዙ አያልበንም። ይህ ሁኔታ ጉበታችንና ኩላሊታችን መርዛማ ነገሮችን ከሰውነት የማስወገድ ሂደታቸውን ያዘገየዋል። በዚህ ጊዜ በሰውነታችን ውስጥ መርዛማ ነገሮች ሲከማቹ ቆዳችን የነበረውን ብሩህነት አጥቶ ይገረጣል፣ እንዲሁም ኦክሲዴቲቭ ስትረስ ይፈጠራል። ውድ ተመልካቾቼ፣ ይህ የተፈጥሮ ዑደት ቢሆንም እኛ ግን ዛሬ የምናዘጋጀው ሳይንሳዊ ውህድ የሰውነታችንን የበሽታ የመከላከል አቅም ማነቃቃትና ቆዳችንን ከውስጥ ወደ ውጭ ያማረ ሆኖ እንዲታይ ያግዘናል። የምናዘጋጀውን ውህድ የእያንዳንዱን ግብአት ሳይንሳዊ ትንታኔ ስናይ የመጀመሪያው ቀይ ስር ነው። ቀይ ስር ለብዙ የጤና ጥቅሞች ጥቅም እንዳለው ብዙ ሪሰርቾች ይናገራሉ። ነገር ግን ዛሬ ለዲቶክስና ለቆዳችንም ውበት የሚሆን ውህድ ነው የምንሰራውና ስለ ቀይ ስር ትንሽ ጥቂት ልበላችሁ። ቀይ ስር የደም ዝውውርና የዲቶክስ ሞተር ነው። እንዲሁም ለጉበት ጤናና ለደም ዝውውር የሚሆኑ እጅግ አስፈላጊ የሆኑ ንጥረ ነገሮች ማከማቻ ነው። ሜካኒዝም ኦፍ አክሽኑን ስናይ በቀይ ስር ውስጥ ያለው የተፈጥሮ ናይትሬት በሰውነታችን ውስጥ ወደ ናይትሪክ ኦክሳይድ ይቀየራል። ይህ ሞለኪል የደም ቧንቧ እንዲሰፋ በማድረግ የደም የኦክሲጅንና የምግብ ዝውውርን ያፋጥናል። ሌላው ደግሞ በውስጡ የሚገኘው ቤታላይን ነው። ይህ ንጥረ ነገር ቀይ ስርን ቀይ እንዲሆን የሚያደርገው ሲሆን ጉበት መርዛማ ነገሮችን አጣርቶ እንዲያስወግድ ወይም ፌስቶ ዲቶክሲፊኬሽን ለምንለው ትልቅ ሚናን ይጫወታል። ጥቅሞቹን ስናይ ደግሞ የመጀመሪያው ለቆዳ ብሩህነት ነው። የተስተካከለ የደም ዝውውር ቆዳ በቂ ኦክሲጅን እንዲያገኝና ተፈጥሯዊ ብርሃን እንዲኖረው ያደርጋል። ሁለተኛው ግብአታችን ትኩስ ዝንጅብል ነው። ዝንጅብል የተፈጥሮ ጸረ ብግነት በመባል ይታወቃል። ዝንጅብል ለጤናም ሆነ ለቆዳና ለፀጉር እንክብካቤ እጅግ ከፍተኛ ጥቅም ካላቸው የተፈጥሮ ስጦታዎች አንዱ ነው። ዋናው የሚስጥር ቁልፍ በዝንጅብል ውስጥ ያለው ጂንጀሮል የተባለው ንጥረ ነገር ኃይለኛ ጸረ ብግነትና አንቲኦክሲዳንት ባህሪ ያለው። የዝንጅብል ጥቅሞቹንና አጠቃቀሙን ስናይ ደግሞ የመጀመሪያው ለቆዳ ጤናና ለውበት ነው። ትኩስ ዝንጅብል ለቆዳ እጅግ በጣም ጥሩ የእድሜ ማራዘሚያና ማጽጃ ተደርጎ ይወሰዳል። የእድሜ መግፋት ምልክቶችንም ይከላከላል። አንቲ ኤጂንግ የምንለው ማለት ነው። ዝንጅብል በውስጡ ከፍተኛ መጠን ያለው አንቲኦክሲዳንትን ይዟል። እነዚህ አንቲኦክሲዳንቶች ቆዳን የሚያስረጁና ኮላጅንን የሚያጠፉ ፍሪ ራዲካሎችን ይዋጋሉ። ሌላው ጥቅሙ ደግሞ ብጉርንና እብጠትን መከላከል ነው። ዝንጅብል ባክቴሪያን የመግደል አቅም ስላለው
ብጉርን የሚያመጡ ጀርሞችን ያጠፋል። የብጉርን መቅላትና እብጠትን በፍጥነት ያስታግሳል። ሌላው ጥቅሙ ደግሞ የቆዳን ቀለም ማስተካከል ነው። የትኩስ ዝንጅብል ጭማቂ የቆዳ ቀለምን እንዲመጣጠን ያደርጋል። በተለይ ጭማቂውን በጥጥ ነክሮ ጠባሳ ወይም ጥቁር ነጠብጣብ ያለበት ቦታ ላይ መቀባት የደም ዝውውርን በመጨመር ቆዳው እንዲያገግም ይረዳል። ሁለተኛው ጥቅሙ ደግሞ ለፀጉር እድገትና ጤና ነው። የዝንጅብል ባህሪ በተፈጥሮ የማሞቅና የደም ዝውውር ማነቃቃት ነው። በዚህ ባህሪው የፀጉር መርገፍን መከላከልና ማሳደግ ላይ ትልቅ ተጽዕኖ አለው። የትኩስ ዝንጅብል ጭማቂ ራስ ቅል ላይ መቀባት ወደ ፀጉር ስሮች የሚሄደውን የደም ዝውውር በከፍተኛ ሁኔታ ይጨምራል። ይህም የፀጉር ስሮች እንዲነቁና ፀጉር በፍጥነት እንዲያድግ ያደርጋል። ሌላው ጥቅሙ ደግሞ ፎሮፎርን ማጥፋት ነው። የፎሮፎር ዋነኛው መንስኤ የፈንገስ ኢንፌክሽን ሲሆን ዝንጅብል ደግሞ የተፈጥሮ ፈንገስን ማጥፊያ ባህሪ ስላለው የራስ ቅልን ያጸዳል። ሌላኛው ጥቅሙ ደግሞ ለውስጣዊ ጤና ነው። ዝንጅብል የሰውነት ሙቀትን በመጨመር ብርድን ይከላከላል። እንዲሁም በመተንፈሻ አካላት ላይ የሚፈጠሩ ኢንፌክሽኖችን ያክማል። በተጨማሪም የምግብ መፈጨትን ያፋጥናል። ሌላው ጥቅሙ ደግሞ የማቅለሽለሽ ስሜትን ያስታግሳል። በጉዞ ህመም ወይም በተለያዩ ምክንያቶች የሚመጣ ማቅለሽለሽን በፍጥነት የመቀነስ አቅም አለው። ሌላው ጥቅሙ ደግሞ የመገጣጠሚያና የጡንቻ ህመምን ይቀንሳል። እዚህ ጋር የተፈጥሮ ህመም ማስታገሻ በመሆን ያገለግላል። እዚህ ጋር ላሳስባችሁ የምፈልገው ዝንጅብልን ስትጠቀሙ ትኩስ ዝንጅብል በጣም ኃይለኛ ስለሆነ በተለይ ስስ ቆዳ ያላቸው ሰዎች በቀጥታ ቆዳቸው ላይ ከመጠቀማቸው በፊት ፓች ቴስት ማድረግ አለባቸው። ይህ ደግሞ እዚህ እጅ ላይ ወይም ደግሞ እዚህ ጆሮ ጀርባ ላይ ቀብቶ ማቆየትና የሚመጣው ሪአክሽን ማየት ነው። ዝንጅብልን ለቆዳና ለፀጉር ስትጠቀሙ ለምሳሌ ከአሎቬራ፣ ከካሮት ዘይት ወይም ከኮኮናት ዘይት ጋር ተቀላቅሎ ቢሰራ የዝንጅብሉን ኢፌክት ሳይቀንስ የማቃጠል ባህሪውን ይቀንሰዋል። ስለዚህ ዝንጅብልን በምንጠቀምበት ጊዜ እነዚህን ዘይቶች አብረን በመጠቀም የማቃጠል ባህሪውን መቀነስ እንችላለን። ሶስተኛው ግብአታችን ብርቱካንና ሎሚ ነው። ብርቱካንና ሎሚ የቫይታሚን ሲ ምንጮች ስለሆኑ ነጭ የደም ሴሎች እንደ ፋጎሳይት እና ሊምፎሳይትስ ያሉ በብዛት እንዲመረቱና በትክክል ስራቸውን እንዲሰሩ እንደ ማነቃቂያ ወይም ኮፋክተር ያገለግላል። የብርቱካንና የሎሚ ጭማቂን ጥቅሞች ስናይ ጠንካራ የበሽታ መከላከያ አጥርን ይገነባሉ። በተጨማሪም የኮላጂን ምርትን በመደገፍ ቆዳ እንዳይሸበሸብ ይረዳሉ። ብርቱካንና ሎሚ በሳይንሳዊ አጠራራቸው የሲትረስ ቤተሰብ አባላት ሲሆኑ ለቆዳ፣ ለፀጉርና ለውስጣዊ ጤና ያላቸው ጥቅም እጅግ በጣም አስደናቂ ነው። ሁለቱም የየራሳቸው የሆነ የተለየ የኬሚካል ውህደትና የጥቅም ዘርፍ አሏቸው። ብርቱካን የቆዳ ብሩህነትና የኮላጅን ሰሪ ሲሆን ከሎሚ አንጻር ሲታይ መካከለኛ አሲድነት ያለውና በስኳር የበለጸገ በመሆኑ ለቆዳ ጥቅም በይበልጥ ለስላሳ ነው። በተጨማሪም የቫይታሚን ሲ ማከማቻ በመሆኑ ቫይታሚን ሲ ደግሞ ለቆዳ ኮላጅን ምርት እጅግ በጣም ወሳኝ ነው። ሌላው የብርቱካን ጥቅም የቆዳ ቀለምን ማስተካከል ነው። በውስጡ የያዘው አንቲኦክሲዳንት የቆዳን ሜላኒን ምርትን በማስተካከል ጥቁር ነጠብጣቦችን ያጠፋል። ቆዳን መልኩ ያማረና የበራ እንዲሆን ያደርጋል። ብርቱካን ከምግብነት ባለፈ ቆዳው ላይ ያለው ጥቅም እጅግ በጣም ከፍተኛ ነው። ልጣጩን አድርጎ በመፍጨት የሚዘጋጀው ዱቄት ለፊት ማስክ ሲያገለግል የሞቱ የቆዳ ሴሎችን በማንሳትና የቆዳ ቀዳዳዎችን በማጥበብ ረገድ ወደር የለውም። ሎሚ ደግሞ የተፈጥሮ ማጽጃና ዘይትን ተቆጣጣሪ በመባል ይታወቃል። ሎሚ ከፍተኛ የሲትሪክ አሲድ ክምችት ስላለው በጣም ጠንካራ አሲዳማ ነው። ይህ ባህሪው ለቆዳና ለፀጉር እንደ ተፈጥሯዊ ማጽጃና ቶነር ያገለግላል። ለቅባታማ ቆዳ ሎሚ የተፈጥሮ አስትሪንጀንት ባህሪ ስላለው በፊታችን ላይ የሚወጣ ከመጠን ያለፈ ቅባትን የመቆጣጠርና የቆዳን ሰፋፊ ቀዳዳዎች የማጥበብ ከፍተኛ አቅም አለው። ሌላው ጥቅሙ ደግሞ የብጉር ባክቴሪያን መዋጋት ነው። ሎሚ ባለው ጠንካራ ጸረ ባክቴሪያ ባህሪው ምክንያት ብጉር አምጪ ጀርሞችን ያጠፋል። ሌላው ደግሞ ለራስ ቅል ጤና ነው። ሎሚ የራስ ቅል ላይ የሚከማቹ የኬሚካል ምርቶችን ፎሮፎርንና ከመጠን በላይ ያለፈ ቅባትን አጥቦ በማስወገድ
የራስ ቅል ፒኤችን ያስተካክላል። የሎሚና የብርቱካኑ ጥምረት በአንድ ላይ ጨምቆ መጠጣት ወይም ደግሞ ዘፍዝፎ መውሰድ ሰውነትን ከመርዛማ ነገሮች ያጸዳል። የበሽታ የመከላከል አቅምን ያጠናክራል። እንዲሁም የምግብ መፈጨትን ያግዛል። አራተኛው ግብአታችን ካሮት ነው። ካሮት በውስጡ የያዘው ቤታ ካሮቲን ለቆዳችን እጅግ በጣም ጠቃሚ የሆነበት ምክንያት በቆዳ ሴሎች ላይ የሚፈጥረው ቀጥተኛ ሳይንሳዊ ተጽዕኖ ነው። ይህንን ሂደት በዝርዝር ስናየው አንደኛው የለውጥ ሂደት ይባላል። ቤታ ካሮቲን የቫይታሚን ኤ ወደ ቆዳችን ሲገባ ወይም በምግብ መልክ ሲወሰድ በሰውነታችን ውስጥ ወደ ንቁ ቫይታሚን ኤ አይነት ሪቲኖልና በመቀጠል ወደ ሪቲኖይክ አሲድ ይቀየራል። ይህ ሪቲኖሊክ አሲድ ነው በቆዳ ምርቶች ውስጥ ሪቲናል የምንለውና ለቆዳ እድሳት ትልቁን ስራ የሚሰራው። ሁለተኛው ደግሞ የሴል እድሳትን ማፋጠን ነው። በተፈጥሮ ቆዳችን በየ28 ቀኑ አዳዲስ ሴሎችን ከውስጠኛው የቆዳ ክፍል ወደ ላይኛው ክፍል ያመላልሳል። ይህ ሂደት በእድሜ ወይም በፀሐይ ጉዳት ምክንያት ሲዘገይ ቆዳችን የደበዘዘና ሻካራ ይሆናል። ሶስተኛው ደግሞ የሞቱ ሴሎችን ማስወገድ ነው። የሞቱ ሴሎች በቆዳችን ላይ ተከማችተው ሲቀሩ የቆዳ ቀዳዳዎችን ይደፍናሉ። ይህም ለብጉርና ለቆዳ መደብዘዝ ምክንያት ይሆናል። ቤታ ካሮቲን እነዚህ የሞቱ ሴሎች እርስ በርሳቸው የሚያያይዛቸውን ሙጫ በማላላት የሞቱ ሴሎች በቀላሉ እንዲላጡና እንዲወገዱ ያደርጋል። አራተኛው ደግሞ ጤናማ ሴሎችን መተካት ነው። ባጭሩ ካሮትን በጭማቂ ወይም በምግብ መልክ መውሰድም ሆነ በጥንቃቄ የተዘጋጀ የካሮት ዘይት በቆዳ ላይ መቀባት ቆዳ ራሱን በራሱ የሚያድስበትን የተፈጥሮ ፍጥነትን ይጨምርለታል። ይህም የቆዳ ጥራት እንዲሻሻል፣ ጠባሳና ጥቁር ነጠብጣቦች በፍጥነት እንዲጠፉ ያደርጋል። አዘገጃጀቱንና የሚያስፈልጉንን መጠኖች ስናይ ለመኖሪያው ብቻ ሳይሆን ለትውልድ የሚሻገር የህይወት ምዕራፍ ለመጀመር ዝግጁ ኖት? ሰመር ሪል ስቴት ዘመን ተሻጋሪ ቤቶችን ይዞላችሁ ቀርቧል። በካሬ ከ69,000 እስከ 89,000 ብር ብቻ በ10% ቅድመ ክፍያ እንዲሁም በ50% የባንክ ብድር የተመቻቸላቸው አስደናቂ ቤቶች ከባለ 1 መኝታ እስከ ባለ 3 መኝታ ክፍሎች ከተጨማሪ የሰራተኛ ክፍሎች ጋር እንዲሁም ለንግዶ ስኬት የሚሆኑ የንግድ ሱቆችን በተለያየ የካሬ አማራጮች አቅሙን ባማከለ መልኩ ተዘጋጅተዋል። ስለ ቤቶ ዲዛይን ቅንጣት ታህል እንዳያስቡ። የታዋቂውን የስካይላይት ሆቴልን ማራኪ ዲዛይን በሰሩ አርክቴክት እጆች ለእርሶና ለልጆ ፍጹም ምቾትን በሚሰጥ ጥራት የተገነቡ የከርሰ ምድር ውሃ፣ አስተማማኝ ባካፕ ጄኔሬተር፣ በባትሪ የሚሰሩ ዘመናዊ ሊፍቶችና ሰፊ የመኪና ፓርኪንግ ሁሉንም በአንድ ላይ አሟልተናል። ቦታው መሃል ቡልጋሪያ ከአፍሪካ ህብረት አጠገብ ወደ ቦሌ ሜክሲኮ ሳር ቤትና ቄራ የ2 ደቂቃ የመኪና መንገድ ብቻ መሆኑ በይበልጥ ተመራጭ አድርገዋል። ያሉን ቦታዎች ውስን ስለሆኑ አሁኑኑ ቀድመው ባሉበት ሆነው ይመዝገቡ። ለበለጠ መረጃ በ0939 04 98 39 ወይም በ0975 82 38 17 ይደውሉልን። ሰመር ሪል ስቴት ባለ ሀገር በሀገር። አንድ መካከለኛ ቀይ ስር፣ አንድ መካከለኛ ካሮት፣ አንድ ብርቱካን፣ አንድ ሎሚ እና ትንሽ ቁራጭ ዝንጅብልና ግማሽ ብርጭቆ ውሃ ነው የሚያስፈልገን። በምን ዘዴ ነው የምንጠቀመው የሚለውን ደግሞ ስናይ ብሌንዲንግ እና ፍሪዚንግ ዘዴን ነው የምንጠቀመው። መፍጨትና ማቀዝቀዝን ነው የምንጠቀመው። ሁሉንም ግብአቶች ከግማሽ ኩባያ ውሃ ጋር በደንብ መፍጨትና በመቀጠል በበረዶ መስሪያ ዕቃ ላይ በማድረግ ፍሪዘር ውስጥ ማስቀመጥ ነው። የምናስቀምጥበት ጊዜ ከ2 እስከ 3 ሰዓት በቂ ነው። ለምን እናቀዘቅዘዋለን? ይህ ቀላል የቤት ውስጥ ዘዴ ብቻ አይደለም። እነዚህን ትኩስ ፍራፍሬዎችና አትክልቶች ወዲያውኑ አቀዝቅዞ ማስቀመጥ በውስጣቸው ያሉትን እንደ ቫይታሚን ሲ ያሉ ለሙቀትና ለአየር ስስ የሆኑ ንጥረ ነገሮች ሳይበላሹ ለረጅም ጊዜ እንዲቆዩ ይረዳል። በተጨማሪም በየቀኑ ከማዘጋጀት ጊዜያችንን ይቆጥብልናል። አጠቃቀሙን ስናይ አንድ የቀዘቀዘ አይሲ ኩብ በመውሰድ በኩባያ ውስጥ አድርጋችሁ የሞቀ ውሃ ጨምሩበት። ሞቅ ያለ ውሃ ብቻ፣ የፈላ ውሃ አይደለም። ከዚያ በደንብ አማስላችሁ ይህንን የበሽታ የመከላከያ አቅምን የሚገነባ የዲቶክስ ሻይ ጠዋት በባዶ ሆድ ወይም ማታ ከመተኛቶ በፊት ይጠጡ። በተጨማሪም ውሃ እንዲጠጣላችሁ ውሃውን ሞቅ አድርጋችሁ ተጠቀሙ። ውሃ መጠጣት
የህይወታችን አንድ አካል ነውና። እዚህ ጋር ላሳስባችሁ የምፈልገው የጨጓራ አሲድ ወይም ቁስለት ያለባችሁ ሰዎች የሎሚውንና የዝንጅብሉን መጠን ቀንሳችሁ ብትጠቀሙ ተመራጭ ነው። ሌላው የምናየው ይህንን መጠጥ አዘጋጅተን ስንጠጣ ከመድኃኒት ጋር ያለውን መስተጋብር ነው የምናየው። ውድ ቤተሰቦቼ እንደ ፋርማሲስት ሁል ጊዜ ማሳሰብ የሚፈልገው ነገር ቢኖር ተፈጥሯዊ ነገሮችን ቢሆኑ ከምንወስዳቸው የህክምና መድኃኒቶች ጋር ሊጋጩ ይችላሉ። የዛሬ ውህዶች ከሚከተሉት መድኃኒቶች ጋር ከፍተኛ መስተጋብር አላቸው። የመጀመሪያው የደም ማቅጠኛ መድኃኒቶች ናቸው። በውህዳችን ውስጥ ያለው ዝንጅብል የደም ማቅጠን ባህሪ ስላለው እንደ ዋርፋሪን ያሉ መድኃኒቶችን የሚወስዱ ሰዎች ይህንን ውህድ አዘውትረው ሲጠጡ ደማቸው ከመጠን በላይ ሊቀጥንና የደም መፍሰስ ሊያጋጥማቸው ይችላል። ስለዚህ ዋርፋሪንን የሚወስዱ ህመምተኞች ይህንን መጠጥ ከመድኃኒቱ ጋር መስተጋብር ስላለው መውሰድ የለባቸው ወይም ደግሞ በጥንቃቄ መጠቀም አለባቸው። ሌላው የደም ግፊት መድኃኒትን የሚወስዱ ሰዎች ናቸው። ቀይ ስር በውስጡ ባለው ናይትሬት ምክንያት የደም ቧንቧን በማስፋት የደም ግፊትን በተፈጥሮ ይቀንሳል። ስለዚህ የደም ግፊት መድኃኒትን የሚወስዱ ሰዎች ጋር ሲደመር የደም ግፊቱ ከሚገባ በላይ በጣም ሊቀንስና የራስ ማዞር ሊያመጣ ይችላል ወይም ሃይፖቴንሽን የምንለውን ሊያመጣ ይችላል። ስለዚህ በጥንቃቄ ግፊታቸውን እየተለኩ እየታዩ ቢወስዱ ይመከራል። ሌላው ደግሞ የስኳር ህመምተኞች ናቸው። ዝንጅብል በደም ውስጥ ያለውን የስኳር መጠን የመቀነስ ባህሪ ስላለው የስኳር መድኃኒት የሚወስዱ ሰዎች ይህንንም ጥንቃቄ ሊያደርጉ ይገባል። የስኳር መጠንን ሊቀንስ ስለሚችል ወይም ደግሞ ሃይፖ ውስጥ ሊያስገባቸው ስለሚችል ጥንቃቄ ማድረግ ያስፈልጋል። እዚህ ጋር ላሳስባችሁ የምፈልገው እነዚህን የህክምና መድኃኒቶች በቋሚነት የምትወስዱ ከሆነ ይህንን ውህድ የዕለት ተዕለት ልማዳችሁ ከማድረጋችሁ በፊት ሐኪማችሁን ማማከር ያስፈልጋል። አሁን ደግሞ የምናየው ያዘጋጀነውን ውህድ እንዴት እናስቀምጠው የሚለውን ነው። ብዙዎቻችሁ አዘጋጅተን ምን ያህል ጊዜ አቆይተን መጠቀም የሚለውን ጥያቄ ልትጠይቁኝ ትችላላችሁ። ያዘጋጀነውን ውህድ በበረዶ ክፍል ውስጥ እስከ 1 ወር ያህል አቆይተን መጠቀም እንችላለን። ነገር ግን በኖርማል ፍሪጅ ውስጥ የምናደርገው ከሆነ ከ2 እስከ 3 ቀን ብቻ አቆይቶ መጠቀም ይቻላል። ውበት ከጤና ነው የሚመነጨው። የውስጥ አካላችን ጤናማ ሲሆን ውጫዊ ቆዳችንም ያንኑ ነው የሚያንጸባርቀው። ይህንን መጠጥ በማዘውተር ለውጡን በኮመንት ላይ አሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ይህ ቪዲዮ ከረዳችሁ ላይክ አድርጉት። ጥያቄ ካላችሁ በኮመንት ላይ ጻፉልኝ። ለብዙዎች እንዲደርስም ሼር አድርጉት። ሰብስክራይብ ማድረጋችሁን ደግሞ እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑልኝ። ቻው።